ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ከባህር ማዶ የሚወጣን መረጃ ነው። ይህ መረጃ ዛሬ ስለ እስራኤል ነው። እስራኤል እንግዲህ ሰሞኑን ለሶማሌላንድ እውቅና መስጠቷ ይታወቃል። ይህም እውቅና መስጠቷን ተከትሎ እንግዲህ ብዙ ሰዎች እስራኤል አለቀላት፣ እስራኤል ልትዋጥ ነው፣ እስራኤል ጦርነት ሊከፈትባት ነው የሚል ዛቻዎችም ዘመቻዎችም ተከፍተዋል። እንግዲህ ይህንን ተከትሎ እንግዲህ በምስራቁ የኢሲያ ክፍል እና በአረብ ሀገራት እንዲሁም ደግሞ በአውሮፓ ሀገራት እንግዲህ ከፍተኛ የሆነ ጫና እየደረሰባት ይገኛል። ነገር ግን የእስራኤል ጠቅላይ ሚኒስትር የሆኑት ቤንያሚን ኔታንያሁ እንግዲህ ይህንን አልሰሙትም። ከውሳኔያቸውም ወደ ፈቀቅ ማለት አልቻሉም። ከውሳኔያቸውም እንግዲህ እንደገና ለማጤን እንደገና አስበው ውሳኔያቸውን ለመገምገም እንኳን ፋታም ትኩረትም አልሰጡትም። ምክንያቱም ቤንያሚን ኔታንያሁ እንግዲህ የሶማሌላንድን የሀገርነት እውቅና የሉዓላዊነት ሀገርነት እውቅና አስበውበት የሰጡት ይመስላል። በዚህም ተከትሎ እንግዲህ ሁቲዎች ታሊባኖች የአፍጋኒስታኑ ታሊባን ቃል ኪዳንን ሙያነሽንና መልካምን የመሰሉ የአማራ ሴቶች እንግዲህ በርካታ እነዚህን የመሰሉ ትላንትና እነሱ ይፋ መደረጋቸው ነው እንጂ በርካታ የተያዙና እርምጃ ያልተወሰደባቸው ሳምንትና 2 ሳምንት ታስረው የተለቀቁ ወንዶች በርካታ ናቸው። በርካታ መስዋዕት አስከፍለው እነዚህ የመጀመሪያዎቹ አይደለም። ባለፈውም በዳሞት አካባቢ የተያዘች አንዲት አለች ከአዲስ አበባ ኩልፌ ቀራኒዮ ወረዳ 6 አካባቢ ተመልምላ መጣ የተያዘች አለች። አርበኛ ዝናቡን ሻለቃ ዝናቡን ልንገረው እንደማስገደድ። ስለዚህ ይሄ አይነት እንዴት ተበራከተ? እንዴት ሴቶች ወደዚህ ደፍረው ገቡበት ስንል የእርምጃ አወሳሰድ ነው። የአማራ ወገንተኝነት ነው። የአማራ ይሉንታ ነው። የአማራ ለትግሉ ያለው ቁርጠኝነት ብሔርተኝነትንና ትግልን ከወገንተኝነትና ከይሉንታ ከሃይማኖት የማራቅ ችግር ነው ይህን ያመጣው። ስለዚህ አጉል ይሉንታነት ሲኖር ሴቶችን በሴተኛ አዳሪነት እንዲሁም በመከላከያ ጓደኝነት፣ ፍቅረኝነት እናገባቸዋለን እያሉ እያታለሉ የሴቶችንም ሕይወት እያበላሹም እንግዲህ በጊዜያዊነት እየተጠቀሙባቸው ስሜታቸውን ለሴቶች አስበው እያታለሉ እንግዲህ በማስመሰል ለሴቶች አስበው በመምሰል እያታለሉ እንግዲህ መረጃ እየተቀበሉ በሴቶች በኩል ብዙ አመራሮችን አጠናል፣ ብዙ አባላትን አጠናል። ስለዚህ ይህ ነገር መስተካከል አለበት። እንዴት ይስተካከላል ሲባል እንግዲህ እነ ሙያነሽ እነ መልካምና እነ ቃል ኪዳን ላይ የተወሰደው የማስተማሪያ እርምጃ ተጠናክሮ መቀጠል አለበት። ከዚህ በፊት ብዙ ወንዶች ተለቋል። መስዋዕትነት አመራርን ያክል አስገድለው በይሉንታ በሰፈር አስተሳሰብ በወገንተኝነት ባጉል ይሉንታ ከሃይማኖታችን አይፈቅድም እየተባለ ብዙ አመራሮችን እንግዲህ ያጣንበት ሁኔታ አለ። ይህ ነገር ማስተካከል አለበት ብለን ብዙ ጊዜ ጮኸናል። በተደጋጋሚ ደህንነቶችን አሰልጥኖ ሲያስገባ መረጃ ወጥተናል። ነገር ግን ሲያዙም 2 ሳምንትና ሳምንት እያሰሩ ሲለቀቁ ነበር። ይህ ያመጣው የሞራል ልዕልና፣ ይህ ያመጣው የሞራልን ጠላት በዚህ ደረጃ እንዲገነባበት ሞራሉን የባንዳን ሞራል በዚህ ደረጃ እንዲገነባ ሆኖ እንግዲህ ሴቶች በስፋት እስከ በረሃ ድረስ በመውረድ እንግዲህ እየሰለሉ መስዋዕት ሲያስከፍሉና ሲያወድሙ ንጹሃን አማራን ሲያስገድሉ በድሮን ሲያስጨፈጭፉ ነበር። አሁን እነ መልካም እነ ሙያነሽ እና እነ ቃል ኪዳን ላይ የተወሰደው እርምጃ አስተማሪ ነው፣ ተጠናክሮ